እኛም ለመቅረብ የሚገባን ሆነን ወደ ቅዱስ ማዕድ እንድንቀርብ አንተ በሰጠህን ተስፋ መሰረት ቅዱስ ራትህን በእምነት እንድንቀበል የኃጢአታችንን ስርየት እንድናገኝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እርዳን። አሜን። እንጸልያለን። እኛ ምስኪኖች ኃጢአተኞች በኃጢአትም የተወለድን ሰዎች በኋላም በዘመናችን ሁሉ በብዙ አይነት ኃጢአት አንተን የበደል በፍጹም ልባችን ኃጢአታችንን በፊትህ እናዘዛለን። ቅዱስ ጻድቅ አምላክ ፍቅር የሞላ ሰማያዊ አባት ሆይ አንተን ከሁሉ አብልጠን ባልንጀሮቻችንን ለራሳችን እንዳልወደን እናውቃለን። በሀሳብ በቃል በስራ አንተን በድለናል። ቅዱስ ትእዛዛትንም ተላልፈናል። ስለዚህ እንደ ጽድቅና እንደ ኃጢአታችን ብዛት ልትፈርድብን የዘላለም ኩነኔ እንደሚገባን እናውቃለን። አሁን ግን አንተ ፍቅር የሞላ ሰማያዊ አባት ሆይ ወደ አንተ ለሚመለሱ ሁሉ ወደ ምሕረትህና ወደ መድኃኒታችን ወደ ኢየሱስ ክርስቶስ ምግባር በሕያው እምነት ለሚጠብቁ ኃጢአተኞች ኃጢአታቸውን ለሚናዘዙ ኃጢአተኞች በቸርነትና በጸጋ ልትቀበላቸው ተስፋ ሰጥተሃል። የበደሉንም ሁሉ ይቅር ትላቸዋለህ እንጂ ኃጢአታቸውን አትቆጣጠርባቸውም። እኛም ችጋረኞች ኃጢአተኞች ይህንን እናምናለን። ስለዚህ እንድትረዳን ኃጢአታችንን ሁሉ እንድትተውልን በተስፋ አምነን በፊትህ እንቀርባለን። አሜን። ኃጢአታችንን ለእግዚአብሔር ብንናዘዝ በንስሐ ልብ በኢየሱስ ክርስቶስ የኃጢአታችንን ስርየት ብንፈልግ እግዚአብሔር በጸጋው ኃጢአታችንን ይቅር እንደሚለን እርግጥ መሆኑ በቅዱስ ቃሉና በጽኑ ተስፋው የተረጋገጠ ነው። ስለዚህ በጌታችን በኢየሱስ ክርስቶስ ትእዛዝ የኃጢአታችንን ስርየት በአብ በወልድ በመንፈስ ቅዱስ ስም አስታውቃችኋለሁ። አሜን። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ያገኛታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ያተርፋል? ሰውስ ስለ ነፍሱ ጌታ ምን ይሰጣል?
እንዴት ናቸው? እግዚአብሔር ይመስገን። ሰዓቱ እንዴት ተለወጠላችሁ? ጥሩ ሁኔታ ሄደ። ተመታታችሁ ሰው አለ? እሺ እግዚአብሔር እናመሰግናለን። እንግዲህ ጨረስን ማለት ለዚህ እንትን በ2025 የሚቀየር ሰዓት የለም እንግዲህ ለሚመጣው ዓመት ነው የሚቀየረው። ይሻላል ብዬ ነው። ባለፈው ጊዜ ጌታ ኢየሱስ ክርስቶስ የደቀ መዛሙርቱን እግር እንዳጠበ አይተናል። ዛሬ ደግሞ በዚህ ስፍራ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ሲናገር ነው የምንሰማው። ከባድ ቃላትን ነው የሚናገረው። ራሱን ካድ ሰው እኔ ለመከተል ከፈለገ ራሱን ካድ መስቀሉን ይሸከም፣ ነፍሱን ሊያድን የሚፈልግ ያጠፋታል፣ ለእኔ ነፍሱን የሚሰጥ ደግሞ ያገኛታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል ብሎ ነው የሚናገረው እና ይሄ አጭር ክፍል ነው። አጣጣለቄ እናያለን። ጌታ ኢየሱስ ክርስቶስ ይህንን ለደቀ መዛሙርቱ ሲናገር ሳሳስባቸው አልቀረም መሰለኝ። ቃላቱ ከባድ ናቸው። ጌታ ደቀ መዛሙርቱን ሲመርጥ ዝም ብሎ ጠራቸው። ዝም ብሎ ጠራቸውና ተከተሉ። ዛሬ ቢሆን አይከተሉትም። በሰዓት ስተኛለህ ነው ያለው። በሰዓት ስንት ነው የምትከፍለኝ ነው ያለው እና እንዴት ነው ቤት አለ ቢሮት አለ የሁሉ ነገር ይጠየቃል። ግን እነሱ ዝም ብሎ ተከተሉት። ዮሐንስ ያዕቆብ አባታቸውን ትቶ ለሲሆን እዛው አሳ በሚያጠምዱበት አካባቢ ትቶ ተከተሉታል እና ሌሎቹንም እነሱ ነው የጠራው ጌታ ማቴዎስ በስራ ቦታ መጠራው ሌሎችን እሱ ነው ጠራት ነው ተከተሉት። ግን እሱ ያሰቡት ነገር ከዚህ ሲያደርጉት ከነበረው በላይ ከፍ የሚያደርጋቸው ወይም ደግሞ ጥቅማጥቅምን የሚሰጣቸው መሰላቸው። ይህንን ተስፋ አድርጎ ነው ተከተሉ። እንግዲህ ማጠየቁትን እንግዲህ መላሉትን ዝም ብሎ ተከተሉ፣ ስራቸውን ቀጠሉ። ቦታ ላይ ግን ፈጣሪ ሲባቸው ሊደርግት ይችላል። አንድ ቦታ ላይ ጠየቁት። እኛ እኮ ሁሉ ነገር ጊዜ ነው አንተ የተከተልነው እንግዲህ እናገኘ ነው ቁሟል ቀርቦ ወፎች ጎጆ አላቸው፣ ቀበሮች ጉድጓድ አላቸው። የሰው ልጅ ራሱን የሚያስጠጋበት ነገር የለውም ሲል ግራ ገባቸው። ያው ያሰቡት ነገር የሚሳካም አልመሰላቸው። ከዓላማቸው ከእቅዳቸው ውጭ ነው ነገሮች ሲታዩ የነበረውና ሳሳስባቸው ቀረ እና የሚያደርጉት ነገር
ያደረጉት የነበረው አንዳንድ ነገር ትንሽ ከጌታ ዓላማ ወጣ ያለ ነበር። አንድ ቀን ሁለት ወንድማማቾች ዮሐንስና ያዕቆብ ወደ ጌታ ቀርቦ ስልጣን ጠየቁ። ማርቆስ 12 ላይ አንዱ የዘብዴዎስ ልጆች ነው ወደ ጌታ ቀረቡና ጌታ ሆይ በመንግስትህ በስልጣኔ አንዳችን በግራ አንዳችን በቀኝ እንድንቀመጥ ይዘዛል። ይዘዝ ስልጣን ጌታ ግን ይሻለ አላለ ጥያቄ ጠየቃቸው። እኔ የሚጠመቀውን ጥምቀት ትጠመቃላችኋል? አሁን እኔ የሚጠጣውን ጽዋ ትጠጣላችኋል? አሁን ችግር ነው። ይህን እንኳን ታደርጋላችሁ፣ ግን ይህንን ስልጣን የምሰጠውን ያገኘው አላቸው። ይህንን ስልጣን የምሰጠው እኔ ያገኘው እና በዚህ ብቻ አላበቃም። ሰሎሜ የምትባል እናታቸው ደግሞ በተርታ በማቴዎስ ወንጌል 20 ላይ ልጆቿን ይዛ ሁለቱ ልጆች ይዛ ቀኝና ግራቸውን ይዛ ቀረበች ወደ ጌታ። ምን ትፈልጋለች አለ። የሚጠይቅህን አድርግልኝ አለ። የሚጠይቅህን አድርግልኝ። ምንድን ነው የምትፈልጊው አለ። እነዚህ ልጆች አንዳቸው በግራ አንዳቸው በቀኝ እንዲቀመጡ ይዘዝልኝ። ተመሳሳይ መልስ ነው ሰጣቸው። ተመሳሳይ መልስ ነው ሰጣቸው። ምሳሌም ሰጣቸው። ማርቆስ 20 ላይ ታነቡት ትችላላችሁ። ማርቆስ 20 ጀምራችሁ ታነቡ። እነሱ የተነጋገሩትን ነገር ታያላችሁ። ግን አላቸው ጌታ የምትጠይቁትን አታውቁም፣ የምትለምኑትን አታውቁም ካለ በኋላ ተመሳሳይ መልስ ነው የሰጣቸው። ይህንን ስፍራ እኔ ያለኝ ማዝበት የተሰጣቸው ሰዎች አሉ፣ የተዘጋጀላቸው ሰዎች አሉ ብሎ ነው የተናገረው። እና ከዚያ በኋላ ደግሞ ምሳሌ ነገራቸው። ቀጥላችሁ ብታነቡ ትንሽ ቁጥሮችን የአሕዛብ አለቆች ምን እንደሚያደርጉ፣ ዓለማዊ ሰዎች ምን እንደሚያደርጉ፣ አንዱ በአንዱ ጋር እንደሚደረግ፣ አንዱ በአንዱ ጋር የስልጣን እንደሚኖር ይሄ ሁሉ እንዳለ ነገራቸው። በእናንተ ግን እንደዚህ ሊሆን አይችልም አለ። በእናንተ ግን እንደዚህ ሊሆን አይችልም ካለ በኋላ ፊት መሆን የሚፈልግ ኋላ መሆን ይገባዋል። አለቃ መሆን የሚፈልግ አገልጋይ መሆን ይገባዋል። የሰው ልጅ ሊገለገል አልመጣም ሊያገለግል እንጂ ብሎ ተስፋ አስቆረጣቸው። እና ስለዚህ በዚህ ሁኔታ ላይ ሌሎቹም ደቀ መዛሙርት የቀሩት አስሮቹ ተቆጥተዋል። በዚህ ሁኔታ ተቆጡ። ምክንያቱም አካሄዳቸው ደስ አላላቸው። ይህ እንግዲህ ሰው መቼም የሚያየው ዓለማዊው ነገር ነው። ዓለማዊው ሊበድ ነው፣ ዓለማዊው ስልጣን ነው። እና ስለዚህ ይሄ እንግዲህ ከሌላ ከጌታ ሀሳብ ጋራ እንደማይስማሙ ወይም ደግሞ እንዳልተግባቡ ነው የሚያሳየው። ብቻ አይደለም። ሉቃስ 24 ላይ ስለ ሁለት ሰዎች የሚናገር የሚናገር የኤማሁስ መንገደኞች የሚል አለ። ሉቃስ 24 ላይ የኤማሁስ መንገደኞች
ጌታ ከሞተ ከተቀበረ በኋላ ከደቀ መዛሙርቱ ሁለቱ ጠዋት ተነስተው እሑድ ከዕለቱ በፊት ጠዋት ተነስተው ሄደዋል። የት ይሄዳሉ? ወደ ቀድሞ ስራቸው። ምን እያሉ ነው የሄዱት? ተስፋ እየቆረጡ እያዘኑ አለቀኝ በቃ እኛ እኮ እንደዚህ አይደለም እየራሰን ምን ያደርጋል አካከሚ ብሎ ሲወያዩ ጌታ ዝም ብሎ ይከተላቸዋል። ግን አይ ጌታ ዝም ብሎ ይከተላቸዋል። እነሱ ይነጋገራሉ። በኋላ ከዳመጤ በኋላ ምንድን ነው የምትነጋገሩት ብሎ ጠየቃቸው። ምንድን ነው አንተ ሰው ነህ እንዴ? በዚህ በኢየሩሳሌም እስካሁን 3 ቀን የሆነው ነገር አላየህም? አልሰማህም? እንግዳ ነህ እንዴ? አይ ምንድን ነው እሱ ብሎ ጠየቃቸው እና ታሪኩን ሁሉ አወሩለትና በኋላ እሱም ተራውን እያስተማራቸው ሲሄድ መጽሐፉን ገለጠላቸው። ነቢያት ያደረጉትን ሙሴ ያደረጉ ሁሉ ነገር ነገራቸውና ከዛ በኋላ ወደ መጨረሻ ሲደርሱ ራቡና ከእኛ ጋር ሄደ ብለው ስላዘዙት ስለለመኑት ጌታ ከነሱ ጋር ገብቶ ራት ሲቀርብ ራት ባርኮ ሲያቀርቡላቸው ዓይናቸው ተከፈተና ጌታ መሆኑን አዩና ከዚያ በኋላ ተሰወረባቸው። እነሱ ቀጥታ ወደ ኢየሩሳሌም ተመልሶ ከዚያ በኋላ የጌታ ትንሣኤ ታወጀ ሁሉ ነገር እነሱም ካሰቡበት ነገር ተመልሶ አሁን ወደ ሌሎቹ መጥቶ እና በኋላ እንግዲህ ጌታ በዮሐንስ ላይ አይምሯቸውን ልባቸውን ከፈተላቸው ይላል። ሁሉም ነገር እንዲረዱ እንጂ እስካሁን ዝም ብሎ ነው ከጌታ ጋር የተስማሙ ተግባቡ መሰለኝ። እና አንዳንድ ጊዜ እኮ ችግር አለ። ምንድን ነው ሰው የፊቱን የቅርቡን ነው የሚያየው እና ከዛ በኋላ ይሰማል ማማኛል ስለ ከፍታ፣ ስለ ስልጣን፣ አንዳንድ ነገር ስለ ማግኘት ነው ሰው የሚያስበው ለማለት ነው። እና ስለዚህ አንድ ቀን ጌታ አንድ ትምህርት አስተማራቸው። ምክንያቱም ሳይጳውያን ጥያቄ አይደለም ክስ ነው። ክሱ ምንድን ነው? ያንተ ደቀ መዛሙርት ለምን እጃቸውን ሳይታጠቡ ገሉ? የአባቶቻችን ባህል አጠፉ፣ ባህላችን አረከሱ፣ ለምን እጅ ሳይታጠቡ በሉ ብሎ ነገር አረከራነ ጭቅጭቅ አነሱ እና ስለዚህ አንድ ትምህርት አስተማራቸው። በትምህርቱ ውስጥ ወደ ውስጥ የሚገባ ሰው ሊያረሳችን ከሰው የሚወጣ ነው ወደገኛ ነገር ብሎ ከሰው የሚወጣውን ተንኮል ስንት ነገር ነገራቸውና እነሱ ተቀበሉ ማለት ግን በኋላ ሰዎቹ ከሄዱ በኋላ ደቀ መዛሙርቱ ማታ ላይ ተሰብስቦ ወደ እሱ መጡና ጠየቁ። ምንድን ነው ቅድም ያስተማርከው አልገባንም አሉ። እንጂ እናንተ ገና ለጋናችሁ እንጂ አላቸው። እንጂ እስካሁን ነው የማታስተምሩ ናቸው። 3 ዓመት ተኩል ተምራችሁ ከኔ ሁሉ ነገር አይታችሁ እናንተ ገና ትሄናችሁ ብሎ ነው የሚናገረው። ማቴዎስ 15-16 ነው ላይ ነው የሚታነው። ማቴዎስ 15-16 ነው። እናንተ ገና ጥሬ ናችሁ፣ እናታስተውሉ ናችሁ ብሎ ነው የጠየቃቸውና የነገራቸው። ጌታም በጣም ገርሞታል። ከእሱ ጋር እንዳልተግባቡ
ቤት መቆየት ብቻ አይበቃም። ማስተዋል የሚገባን ነገሮች አሉ። ጳውሎስ አንድ ቦታ ላይ ስለ ፍሬ ነው የሚናገረው። ገላትያ ውስጥ የመንፈስ ፍሬ ነው ብሎ ብዙ ነገር ይዘረዝራል። ያደገ ነገር ማለት የሚያፈራ ዛፍ ዛሬ ተተክሎ ዛሬ ፍሬ ያፈራል። ጊዜ ይወስዳል። ያድጉና ከዚያ በኋላ ፍሬ ይመጣል እና እግዚአብሔር ከኛ ፍሬ ነው መንፈሳዊ ፍሬ ነው። እሱን እንድናሳይ ይፈልጋል። ጌታ ቤት መቆየት ብቻ ሳይሆን ተተክለናል፣ አድገናል፣ አብረን አፍርተን ፍሬ ማሳየት ነው የሚገባው። ፍሬ ነው የሚፈለገው እና ምንድነው እነዚህ ፍሬዎች? ፍቅር፣ ደስታ፣ አንድነት፣ ቸርነት ብሎ ራስን መግዛት፣ ይቅርታ ብሎ ብዙ ነገር ነው የሚናገረው። ገላትያ 5 ላይ ነው እና ፍሬ እያሳየ ነው። ዛሬ ጌታ ቤት ቆይተናል። ፍሬ እያሳየ ነው። አንዳንድ ጊዜ ደግሞ ፍሬን አፍርተን ፍሬው መራራ የሚሆንበት ጊዜ ማለት ነው። መራራ የሚሆንበት ጊዜ አለ። ኢሳይያስ ላይ ይናገራል። ኢሳይያስ ዛፍ ተክሎ አሳድጎ የሚፈልገውን ነገር ሁሉ አድርጎለት ፍሬ አፈራ አለ። ግን ፍሬው አይበላም። ፍሬው አይበላም። ምንድነው? መራራ። ስለዚህ ኢሳይያስ እስቲ ፍረዱ፣ በእኔና በተክሌ መካከል እናንተ ፍረዱ። ምንድን ነው ጎደለብኝ? ምን ማድረግ ነበረብኝ? ጥሩ ፍሬ እንዲያፈራ ጣፋጭ ፍሬ እንዲያፈራ ለማድረግ ምን ማድረግ ነበረብኝ ብሎ ነው የምናገረው። እና ይህንን ስለ እስራኤል ነው የምናገረው። እና እስራኤል እግዚአብሔር ብዙ ነው የምንከብበትና ፍሬ አላፈራ፣ ፍሬ አላሳየ። እና ዛሬ እኛስ እንዴት ነው? ፍሬያችን መልካም ነው ወይ? ሰዎች ሲያዩ፣ ሰዎች ሲበሉት ጣፋጭ ፍሬ ነው የሚሰማቸው። እንግዲህ ማየት ይገባናል። ደቀ መዛሙርቱ ዕድሜያቸውን ሙሉ ከጌታ ጋር ሳይግባቡ ሳይረዳዱ ጊዜያቸው እንዳለፈ ነው። መጨረሻ ላይ ነው ወደ ጌታ ተጠጉትና እኛም ዛሬ እንግዲህ በጌታ ማደግ፣ በጌታ ፍሬ ማፍራት ይገባናል። እግዚአብሔር ይላል።